የአገዛዙ ደህንነት በቁጥጥር ስር ውሏል። በቴዎድሮስ ዕዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ የደህንነት መዋቅር ከብልጽግና ቤት ወደ ቀጠናው የተላከ አንድ ምልምል የደህንነት አባል በቁጥጥር ስር መዋል ተችሏል። ነውረኛው የብልጽግና አገዛዝ የታጋይ ፋኖ ተሰማ ካሳሁን ወላጅ እናትና የ4 ዓመት ህፃን ልጅ ማገቱ ታውቋል። ለተከታታይ 6 ወራት ሲሰለጥኑ የነበሩ የሽፈራው ገርባው ብርጌድ ልዩ ኮማንዶ አባላት ተመርቀዋል። በቋራ ሳሊያ ከተማ ላይ በተፈጸመ የድሮን ጥቃት የንጹሐን ህይወት እየቀጠፈው አካላቸውን ያጎደለው አምባገነኑ አገዛዝ ብዙዎችን መኖሪያ መጠጊያ አልባ አድርጓቸዋል። የብዙዎች ንጹሃን ግለሰቦች ቤት ንብረት ከጥቅም ውጭ ሆነዋል። የአገዛዙ ዙፋን አስጠባቂ አራዊት ሰራዊት በራስ አበበ አረጋይ የትውልድ ቀዬ ጅሩ ድባቅ ተመቷል። ህወሓት ፌዴራል መንግስቱ በትግራይ ህዝብ ሞትና ስቃይ ላይ የፖለቲካ ሸፍጥ እየሰራ ነው ሲል ዛሬ ባስተላለፈው መልእክት ከሷል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ ነው የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። የአገዛዙ ደህንነት በቁጥጥር ስር ዋለ። አፍባ ቴዎድሮስ ዕዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ የደህንነት መዋቅር ከብልጽግና ቤት ወደ ቀጠናው የተላከ አንድ ምልምል የደህንነት አባል በቁጥጥር ስር መዋል ተችሏል። ያለው ተሾመ የተባለና ከፍተኛ የመረጃ ስምሪት የተሰጠው የብልጽግና የደህንነት ምልምል ከማዘዣ ጣቢያው ከመውጣቱ በብርጌዱ ንስር የደህንነት መዋቅር በቁጥጥር ስር ውሎ የማጣራት ስራ እየተደረገበት መሆኑን ለማወቅ ችለናል። ህዝባችንን ለከፋ ጉዳት ለማጋለጥ የፋኖን እንቅስቃሴ ለመከታተልና በጠላት ለማፈን ቀድሞ ስምሪት የተሰጠ በመሆኑ ሁሉም የማህበረሰብ ክፍል ጸጉረ ልውጥ ሰው ወይንም በጥርጣሬ የሚሆን የትኛውንም ሰው በመከታተል ጥቆማ እንዲሰጥ ለማሳሰብ እንወዳለን። ነውረኛው የብልጽግና አገዛዝ የታጋይ ፋኖ ተሰማ ካሳሁን ወላጅ እናትና የ4 ዓመት ህፃን ልጅ ማገቱ ታውቋል። ሽንፈቱን የፋኖ ቤተሰቦችን በማሰርና በማገት እየገለጸ የሚገኘው የብልጽግና አገዛዝ ዛሬ ደግሞ የፋኖ አመራሩን እናት እስከነ ልጇ አግቶ መሰወሩን ፋኖ ተሰማ ካሳሁን በማህበራዊ የትስስር ገጹ ከዚህ በታች እንደሚከተለው ገልጿል። እንደ ህዝብ ካልተከበርን እንደ ግለሰብ አንከበርም። ሁላችንም ነፃ ካልሆን ማናችንም ነፃ አንሆንም። አሮጊቷ እናቴ ከነል የልጅ ልጇ በጨለማ ታግታለች። በ1983 ዓ.ም ገና እኔኑ በማህፀን ተሸክመሽ በደከምሽበት ወራት አስሮ ያንገላታሽ ጠላት ዛሬ ደግሞ በእኔ ሰበብ ከነ ልጅ ልጅሽ ህፃን አሜን ዘወትር የ4 ዓመት ህፃን እንዳገተሽ ሰማሁ። ያኔ እንዳልወለድ ሞክሯል። ሳይሳካለት ቀርቶ ተወልጄም አድጌ አንገቱን አርቄዋለሁ። ይህንን አረመኔ አገዛዝ ጨክነን ማስወገድ እንዳለብን አምነን ወጥተናልና መፍትሄው በእጃችን ነው። የህዝባችንን ጠላት በማስወገድ ህልውናችንን አረጋግጠን ነፃነትን እናመጣለን። አዎ ለሁላችንም የሚበጀውን መርጠን መከራውን ታጋዮቹ በተለየ እንሸከመው ይሆናል እንጂ ወደ ድል ከመገስገስ አንገደብም ሲል መልእክቱን አስተላልፏል። ለተከታታይ 6 ወራት ሲሰለጥኑ የነበሩ የሽፈራው ገርባው ብርጌድ ልዩ ኮማንዶ አባላት ተመርቀዋል። የአፍባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ለተከታታይ 6 ወራቶች ሲሰለጥኑ የነበሩ ልዩ ኮማንዶዎች በዛሬው ዕለት ጥቅምት 16 2018 ዓ.ም በደማቅ ሁኔታ ተመርቀዋል። በቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የብርሃን አብስት ሽፈራው ገርባው ብርጌድ ከዚህ ቀደም በእግረኛ የሰለጠነ ወታደራዊ ሰራዊት ለሁለተኛ ዙርና በልዩ ኮማንዶ አንደኛ ዙር ያስመረቀ ሲሆን በዛሬው ዕለት ለተከታታይ 6 ወራት በተለያዩ ወታደራዊ ስልጠና ሲወስዱ የቆዩ የሁለተኛ ዙር ልዩ ኮማንዶዎችን በደማቅ ሁኔታ አስመርቋል። እዚህ የምረቃ ስነ ስርዓት በክብር የተገኙ እንግዶች፣ የክፍለ ጦሩ አመራሮች፣ የብሪጌዱ አመራርና የሻለቃ አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የአካባቢው ማህበረሰብ በተገኙበት በሸበል በረንታ ወረዳ በደማቅ ሁኔታ ተመርቋል። እንደራጃለን፣ እንሰለጥናለን፣ እንታጠቃለን፣ የአማራን ህዝብ ከአረመኔው አገዛዝ ስርዓት ነፃ እናወጣለን። በ8ኛ በላይ ዘለቀ ክፍለ ጦር ስር ባሉ ብሪጌዶች ተመሳሳይ የልዩ ኮማንዶዎች ስልጠናዎች ወደፊት ይቀጥላሉ። የንጹሃን እልቂትና የደረሰው የንጹሃን ሀብት ውድመት በቋራ ሳላይ ከተማ ላይ በተፈጸመ የድሮን ጥቃት የንጹሃን ህይወት የቀጠፈው አካላቸውን ያጎደለው አምባገነኑ አገዛዝ ብዙዎችን መኖሪያ መጠጊያ አልባ አድርጓቸዋል። የብዙዎች ንጹሃን ግለሰቦች ቤት ንብረት ከጥቅም ውጭ ሆኗል። የአማራ ህዝብ ፋኖ ሆነም አልሆነም፣ ደገፈም አልደገፈም፣ ህፃን ሆነ አዋቂ፣ ሽማግሌ ሆነ ወጣት፣ ሙስሊም ሆነ ክርስቲያን፣ ሼህ ሆነ ቄስ አማራ እስከሆነ ድረስ በአገዛዙ ከመጨፍጨፍ ከመጥፋት አይድንም። ስለሆነም በቀጥታም ሆነ በተዘዋዋሪ ከትግሉ ጎን መሆን ብቸኛው መፍትሄ ነው። የአማራ ህዝብ እንደ አማራ ተጠናክሮ ከቀጠለው ዘር ተኮር ጭፍጨፋና የህልውና ስጋት የባርነት ቀንበር ራሱን ነፃ ለማድረግ በጠላት ላይ ገና ብዙ መምረር፣ መጨከን፣
መቁረጥ አንዱ ሆኖ ዘመኑን በዋጀ የትግል መዋቅር መታገል ይጠበቅበታል። የአገዛዙ ዙፋን አስጠባቂ አራዊት ሰራዊት በራስ አበበ አረጋይ የትውልድ ቀዬ ጅሩ ድባቅ ተመቷል። የአብይ አህመድ ኃይል በአፋብኃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አናብስቶችና በሸዋ ጠቅላይ ግዛቱ በትላንትናው ዕለት በፋኖ ኃይሎች ድባቅ መመታቱን መዘገባችን ይታወሳል። ይህ በእንዲህ እንዳለ የብልጽግና ወንበር አስጠባቂ ወራዳ ኃይል በሶስት አቅጣጫ ፋኖ አለ ወደ ተባለበት ቦታ ለማፈን ባደረገው ውጊያ አይቀጡ ቅጣት ከመቀጣት አልፎ ሙትና ቁስለኛ መሆኑን መዘገባችን የሚታወቅ ሀቅ ነው። ሆኖም ያሳምነው ልጆች በትላንትናው ወደ ውጊያ የጠላት አስከሬን አላስነሳ በማለት ከጠላት ጋር ግብግብ በመግጠም አስደማሚ ጀብድ ሰርተዋል። በመሆኑም ጥምር ጦሩ ለአማራ ሕዝብ የነጻነት ትግል ጉዞ ጉልህ ሚና እንደሚኖረው ሙን ነው። የአብይ አህመድ ጡት ቆራጭ ኃይል ያሳምነው አናብስቶች ፋኖችን ለማፈን በሚል ተስፋ ይዞ ከሶስት አቅጣጫ አድማ ብተና እንዲሁም የ101ኛ አየር ወለድ ኮማንዶ አባላትን ብዛት ያለው ሚኒሻን በነዋሪና በይሎ በኩል ከመራቤት የተነስቶ ደግሞ ባፈዘዝ በርካቶ ቆርጦ ቆላውን ከጀማ ተነስቶ በአንደኛው ግንባር ከለሚ ወርዶ ወደ ጀማ በይሎ አቅጣጫ ያለውን ኃይል ይዞ በመንቀሳቀስ አረመኔው የጠላት ኃይል በጥምር ጦሩ አስደማሚ በሆነ መንገድ በአማራ አናብስቶች እንደ ቆሎ አርግፈውታል። የአማራ ሕዝብ ባህሉን እምነቱን እጅጉን ተወዳጅም ከመሆኑም በላይ የጠላትን አስከሬን በክብር ማህበረሰብ በመሰብሰብ አሁን በዚህ ሰዓት እየቀበሉ ይገኛል። በመሆኑም ያገዛዙ ሰራዊት በትላንቱ አውደ ውጊያ የተደመሰሰ 40 ቁስለኛ 25 ሚኒሻ 4 የተደመሰሰ የቆሰለ ሚኒሻ 8 በሰላም እጅ የሰጠ ሚኒሻ 3 የቆሰለ ሻምበል አመራር 1 የተደመሰሰ ሻምበል አመራር 1 በምርኮ የተገኘ ወታደራዊ ቁሳቁስ ጥርጥር ክላሽ 4 ወታደራዊ ቦርሳ 25 3 የዝናብ ልብስና በርከት ያሉ ተተኳሽ ጥይቶችም ተማርከዋል። እንዲሁም በሸዋ ጠቅላይ ግዛት እዝ ስር የምትገኘው ራስ አበበ አረጋይ ክፍለ ጦር አሊ ሻለቃ በኩል 1 ጥርጥር ክላሽ 1 የደረት ትጥቅ 3 ካዝና 90 ጥይት 4 የእጅ ቦምብ 4 የተደመሰሰ የጠላት ኃይል 1 መሰረታዊ ወታደር የ10 አለቃ ማዕረግ ያለው 130 የብሬን ጥይት 10 ወታደራዊ ጥርነፍ በማድረግ የተማረከ ሲሆን ያገዛዙ ኃይል የአማራ እናቶችና ሴቶች እህቶቻችን እንደፈለገ የሚደፍርበት ጊዜ ያበቃል፣ በገባበት ገብተን ይህንን አረመናዊ ስርዓት የእህታችንን ጡት የቆረጠውን አረመናዊ ወታደር ሳይውል ሳያደር በገባበት ገብተን እየደፋ ነው እንገኛለን። መረጃው ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አማረ ታዘዘ ነው። ህወሓት ፌዴራል መንግስቱ በትግራይ ህዝብ ሞትና ስቃይ ላይ የፖለቲካ ሸፍጥ እየሰራ ነው ሲል ዛሬ ባስተላለፈው መልእክት ከሷል። ህወሓት ፌዴራል መንግስቱ በምዕራብ ትግራይ አሰማርቷቸዋል ያላቸውን ታጣቂዎች በተፈናቃዮች ጉዳይ ላይ የትግራይን ህዝብ ለማሳሳት የያዙት ስትራቴጂ በጥሩ ሁኔታ እየሄደላቸው መሆኑን በአደባባይ በድፍረት ይናገራሉ ብሏል። ህወሓት ፌዴራል መንግስቱ በምዕራብ ትግራይ የታጠቁ ኃይሎችን ማሰማራትና ሽፍቶችን መመልመልና በሰላም ፈላጊው የትግራይ ህዝብ ላይ ይፈጽማል ያለውን ኢፍትሐዊ በደል ያቁም በማለትም ጠይቋል። ህወሓት ፌዴራል መንግስቱ ምዕራብ ትግራይን በኃይል የተቆጣጠሩ የታጠቁ ኃይሎችና ሰፋሪዎች ማስወጣትና ተፈናቃዮችን የመመለስ ግዴታውን መወጣት አለበት ብሏል። ሳልሳይ ወያኔ ፓርቲ ፌዴራል መንግስቱ በትግራይ ግጭቶች እንዲባባሱ የሚያደርጉ ድርጊቶችን ከመፈጸም ይልቅ በትግራይ ሰላም እንዲሰፍን የሚያስችሉ ተጨባጭ እርምጃዎች ይውሰድ በማለት ዛሬ ባወጣው መግለጫ ጠይቋል። ፌዴራል መንግስቱ በምዕራብ ትግራይ በጦርነት ወቅት የተቋቋሙ ህገወጥ የአስተዳደር መዋቅሮችን እስካሁን ማፍረስ አልቻለም ያለው ሳልሳዊ የአስተዳደር መዋቅሮችን የሚመሩት ግለሰቦች በጦር ወንጀሎችና በሰብአዊነት ላይ በሚፈጸሙ ወንጀሎች የሚጠረጠሩ ናቸው በማለት ወንጅሏል። ሳልሳዊ ፌዴራል መንግስቱ ወደፊት ግጭት ሊፈጥሩ ከሚችሉ ድርጊቶች ይቆጠብ፣ ተፈናቃዮች ወደ ቀያቸው እንዳይመለሱ እንቅፋት መፍጠሩን ያቁም በማለት በዚሁ መግለጫ አሳስበዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ